አሁን አንተም እንደው ስለ እስልምና ሙድ ትይዛለህ። ልጋጋም ቅማ ኦኬ ዳምነህ በደንብ አድርግ። ደግሞ ስለ እስልምና መተህ ትሳደባለህ። ቁርአን በአማርኛ ሽቅር የለን ፎዚ ቁርአን በአማርኛ ሲቀራ አሁን ያልሽውን ነው የሚመስለው። ፕሮፋይሏን አጨልማ ማለት ነው። ስለ አምላኳ ዲፌንድ ከማድረግ ይልቅ እንደዚህ ስድብ ነው የሚቀናል። ምክንያቱም ሙስሊም እስልምና ደግሞ ነው የሚገልጻቸው። ምንድን ነው እንደሚያበሳጭሽ ስለ አምላክሽ ለመናገር ሶሪ አራት ማግባት ላይ ወንዶቹ ደስ ብሏቸው ስለምትፈራ እና ኢምራን ጋር ትሄድም አንተ ሶሪ ስለ አራት ማግባት ወንዶቹ ደስ ብሏቸው ያስረዳሉ፣ ስለ አምላካቸው ያስረዱም ያልኩት አራት ማግባትን ለምን ጠቀሰ? 10 የሚያግባ አይደለም አራት ይመለከታል። ሰካራም በሆንስ እንዴት ይታይሻል? እንደዚህ አሁን በቁምሽ ተገንዘሽ እህታችን ተገንዘሻል እኮ በቁምሽ እንዴት ይታይሻል? ብንሰክረስ በባትሪ ራሱ እኮ ፈልገን አይንሽ የቱ ጋር እንዳለ አናውቀውም። ጥርስ እንዳለው ደግሞ ትስቃለህ። ወላሂ በጣም ነው የምትቀፈው፣ ስታስጠላ። እኔ ያንተ መጨረሻ ምን እንደሆነ አላውቅም። አሁን ስለ አምላክሽ ትመልሻለሽ? አመልሽም ሂደሬዛ ስለ ራስ ፈጣሪ መልስ መጀመሪያ አላህ ላይ ከምትንጠለጠል በቃ። ስለዚህ ስድብሽን አቁሜና ተረጋጊና ተማሪ። አይሽ ሙድ ዛለው ሳደባለው ካልሽ ራስሽን ሙድ ይያዛል። የሰለጠኑ ኡስታዞች አሉን። መሀይም ካዳን እኔ በግድ እኮ ተማሪ ነኝ ጋር ብዬ አላልኩሽም። መጥተሽ እኔን እንድትሰድብኝ ጎትቼ አላስገባሁሽም። ከገባሽ በኋላ ግን ነው የምሰድብህ በደንብ አይደለም ስድብ ሌላ የሚከተልሃል። ሂደህ ከኡስታዞች ጋር ታወራ ይመችሽ። በቃ ፍቺኝ፣ በቃ ገደል ግባ። ደንቆሮ እንጨት አምላኪ እያንዳንድህ ማለት ሁላችሁም። እሺ ፍቺኝ፣ በቃ እሺ ፍቺን። እንዴ ምን አድርግ ነው የምትይኝ? ቤታችን መጥተሽ እንደሚመልስ ገብተሽ ምን ያበሳጭሻል? እኔስ ጸሎት አድርጉላት፣ የታሰረችበት ነው። ሙባረክ መልካም። ቁርአን ያዳቃል ነው ብለህ ታምናለህ? አንድ ጥያቄ ነበር ለአንተ። ጥያቄ በኋላ ላይ እንቀበላለን። አሁን ቶፒኩ ላይ ቆይ ጥያቄ ነበረኝ እኔ። ቶፒኩ ላይ ጥያቄ መጨረሻ እንቀበላለን። ጥያቄ ምን እንደሆነ ንገረህ። የለኝም። ስለዚህ ቆይና ጥያቄ ትጠይቃለህ መጨረሻ ላይ። ሽፍታ እናደርግ። በደንብ አስተውሉ። እንግዲህ ክርስቶስ በስጋ የተገለጠ ሕያው አምላክ ነው ብለን እናምናለን እኛ። እርሱ በስጋ የተገለጠ የአብ የባህሪ ፕሊስ ኢንተራፕት አታርገና። ሙባረክ ማትመልስ ከሆነ ላስወርድህ። የአብ የባህሪ ቃሉ ነው፣ እሱ የባህሪ ልጁ ነው፣ በስጋ የተገለጠ ነው ብለን እናምናለን። አካላዊ ቃል ሁሉን የፈጠረ ሁሉን ያስገኘ ፕሊስ አለ። አይ ጭንቅላት የሌለው አካል ስታመልኩ በቃ እንደዚህ ነው የምትሆኑት። ጭንቅላታችሁን መጠቀም አትችሉ፣ የሚነገራችሁንም አሰሙ። ሊዮ ትሰማለህ? እንኳን ደህና መጣህ። ትሰማለህ? ሙስሊም ነህ? አይሰማህም? የእኛ መልካም። ቁርአን ያለ ቃል ነው ብለህ ነው የምታምነው ወይስ እንዴት ነው? ቁርአን ያለ ቃል ነው ብለህ ነው የምታምነው? አዎ፣ ግን ያው መጀመሪያ እስኪ በሆነ ነገር እንስማማና እንጠያየቅ። ያው እየተስማማን ነው። አዎ ብለኸኛል። ፍጡር ነው ፍጡር አለም። ስለዚህ ለማስተማር ሙስሊሞች አምላካቸውን እንደማያውቁ ባህሪውን እንደማያውቁ የሚያመልኩት አካል ፍጡር እንደሆነ ማስተማር ነው እንዳለበት ማስተማር ላይ ነኝ። እሺ ምንድነው ጥያቄው? እኮ ፍጡር ነው አይደለም የሚለውን እኮ በመረጃ እየገባ እኮ መውራት ይችላል አይደል? ያ መምህር ይፈትናል። ይህን ታውቃለህ? ኪዩዝ ይሰጣል፣ ከ10 ይፈትናል፣ ከ50 ከ40 ከ60 ይፈትናል።
ስለዚህ መምህር እኮ አይፈትንም ማለት አይደለም። የሚያስተምር ሁሉ አይፈትንም። ጥያቄ አይጠይቅም ያለህ ማን ነው? ክፍል ውስጥ ተጠይቀህ አታውቅም እንዴ? መምህር አይጠይቅም ማለት ነው? ልክ ነህ ነገሩ። በእርግጥ ያው የምትጠይቀው ጥያቄ ያው እስልምና ላይ ያው ይህን ያክል ጥያቄ አተህ ይሄን መጠየቅህ በጣም ለእኛ ራሱ ይሄ ትልቅ ሞራል ነው። ልንገርህ ማለት ጥያቄ አተህ ማለት ነው። እኛ ግን ቢያንስ በሺ የሚቆጠር ጥያቄ ራስን የሚያነጥያቄ እውነት ነው። ይሄ ቶፒክ ሙተዚላዎችና ታሪዎችና ሻሪዎችን ያጨፋጨፈ ያገዳደለ ነው። ይሄ ቶፒክ አይነሳም። አታውቀውም ማለት ቀላል ጥያቄ ነው ያልከውን እንዴት አሁን እንደማሰጣ ላሳየህ። ናከፍበል አታሪ ነው አሻሪ ነው ወይንስ ሙተዚላ ነው? የትኛውን ሴክት ነው የምትከተለው? የትኛውን አስተምሮ ነው የምትከተለው? ቀላሉ ጥያቄ እንዴት እንደማራግፍ ላሳየህ። የየትኛውን አስተምሮ የምትከተለው? እንደዛ ከሆነ አንተ መልስ ጠይቅኝ፣ እኔ ደግሞ አንድ ጥያቄ፣ አንተ ሁለት ጥያቄ፣ እኔ አንድ ጥያቄ። 10 ጥያቄ ትጠይቀኛለህ በዚህ ቶፒክ ላይ አውራ። አይደለም 10 100 ትጠይቀኛለህ በዚህ ቶፒክ ላይ አሁን ታወራለህ። ቀላል ጥያቄ ነው ብለህ የለ። የየትኛውን አቂዳ ነው የምትከተለው? ይህን ከፋፈልከው አንተ ነህ። ገብቶሃል? የትኛውን ነው የምትከተለው? መልስልኝ። እንዲመቻችሁ ያው እስልምና ላይ የተለያየ ነገር ለማንሳት እንዲመቻችሁ። እኔ አይደለሁም የከፈትኩት። ይህንንም አታውቅም። መዛቦች ይባላሉ በእስልምና 4 መዛቦች አሉ። ይህንንም አታውቅም። እኔ አይደለሁም የከፈልኩት። አዳም ይህንንም አታውቅም ማለት ነው። ይህንንም ላስተምርህ ገና። እነ ማሌክ እኔ አይደለሁም፣ እነ ሻፊ እኔ አይደለሁም። አዳምጥ። ኢማም አንበሊ እኔ አይደለሁም፣ እነሱ ናቸው። ይሄንን ፊቅ እንትን ሰርተውን ሊያመጡት የፊቅ እንትኖችን እኔ አይደለሁም ከፋፍዬ ያመጣሁት። በዛ በፊቅ ውስጥ ያስተምሮትን ልዩነትን ያመጣሁት እኔ አይደለሁም። እኔ አይደለሁም። 4 መዛቦች አሏችሁ ሙስሊሞች። ይህን ማታውቅ ከሆነ ኢትዮጵያ ውስጥ ከምትመሩበት ደግሞ ሪፈረንስ እንዲሆነ አዳምጥ። በዋናነት ሁለቱን ትከተላላችሁ፣ ሻፊን እና ሐንበሊን። ስለዚህ አንተ የምትከተለው ግን የትኛው ነው? እሺ እሱንም አቀለልኩልህ። በቁርአን ላይ ምን የሚለውን እይታ የምትከተለው? ጅል በራሱ ይስቃል። ስለሳቅ መልስ አይሆንም። ስለሳቅ መልስ አይሆንም። አዳምጥ። ይሄ ቶፒክ ኢማም አንበሊ ታስሮ የተገረፈበት ሲሆን አዳምጥ፣ ስንቶቹ የተገዳደሉበት ቶፒክ ነው። በእስልምና ውስጥ የተጨፋጨፈበት ቶፒክ ነው። አሁን አቋምን አስቀምጠ። አንተ የትኛውን ነው የምትከተለው? ምን የሚለውን ነው የምትከተለው? እንደ አጠቃላይ ትጠይቀኛለህ አልኩህ እኮ። ምን ማትከፋፍለው እስልምና በሚለው ለምንድነው ጥያቄ የማታስተናግደው አንተ? ተራ ጠብቂ። ጥያቄ ከሆነ በኋላ ትጠይቂያለሽ። እኛ ችግር የለብንም። አሁን ቶፒክ አለ። እንደዚህ አይነት ሰዎች ናቸው። አሁን እንደሚያውቁ ነው ጥያቄ ጠፍቶ ይህንን ቀላል ጥያቄ ትጠይቃለህ አለ። የአሻሪ ሙተዚላዎች ታሪክን የሚያውቅ ከሆነ አሁን ላይ አልቀዋል፣ ኦልሞስት ጨርሰዋቸው የሉም እነሱ። ይሄ ቶፒክ ሆት ዲቤት ነበረ፣ ትልቅ ቶፒክ ነበረ። ቶፒኩ ምክንያት ደግሞ ምንድን ነው? ዮሐንስ ደማስቆ ቲንክ እሱ ነው ያነሳው። ታላቁ ባልተሳሳት ታውቀዋለህ። ቶፒኩን ያነሳው እሱ ነው። ክርስቶስ እኛ በስጋ የመጣ የአብ የባህሪ ቃሉ ነው። በስጋ የተገለጠው የአብ ቃል ነው። አካላዊ ቃል በስጋ ተገለጠ። ስለዚህ ክርስቶስ ብለን ስናመልክኛ፣ ክርስቶስ ብለን ስንከተልኛ ያ ዓለማትን የፈጠረ በአብ ዘንድ ያለ የአብ የባህሪ ቃሉ እርሱ ክርስቶስ ስግው ቃል ነው። ታዲያ እናንተስ ይህንኑ ቁርአን ያላ ቃል ነው ትሉ የለ ወይ? ያላ ቃል ወረቀት ሊያረፈ ትሉ የለ ወይ? ፍጡር አይደለም ትሉ የለ ወይ? ቁርአንን ያላህ ቃሉ ወረቀት ላይ አርፎ ቁርአንን ፍጡር አይደለም ካላችሁ እኛ የአብ የባህሪ ቃሉ በስጋ ተገለጠ ስንል
ለምን ጥያቄ ሆነባችኋል ብሎ ይህንን ጥያቄ መዘዘባቸው። መልስ የላቸውም ነበረ። ተጨፋጨፉ። ግማሹ ፍጡር ነው ሲል፣ ግማሹ ፍጡር አይደለም ሲል፣ ግማሹ ቃሉ ፍጡር ነው፣ መልእክቱ ነው ፍጡር ያልሆነው፣ ቃሉ ፍጡር ነው፣ ፊደሉ ፍጡር ነው ሲሉ እርስ በርሳቸው በሴፍ ተጨፋጨፉ ማለት ነው። ሙተዚላዎች ፍጡር ነው አሉ። ፍጡር አይደለም ቃልን ክርስቶስን ለምን እንቃወማለን? ካዳ በስጋ የተገለጠ የአብ ቃል ነው የሚባለው ለምን እንቃወማለን አሉ። እነ ኢማም ሐንበሊ በዚህ ጉዳይ ላይ ፍሬም እንትን ያዙ፣ አቋም ያዙ። ፍጡር አይደለም ያለ ቃል ቁርአን ፍጡር አይደለም የሚል አቋም ያዙ። ሐንበሊም ታስሮ ብዙ ተገርፎበታል። ሸንጎ እንትን ቆመ። ከዛ ሐንበሊ ደግሞ የራሱን እንትን ሲመሰርት ደግሞ ፍጡር ነው ያለ አተራንሱን ራሱ ሙስሊም አይደለም ታሞ እንኳን እንዳይጠየቃል። ታሞ እንኳን ያለ ቁርአን ሲቀራ ሰምቶ ፍጡር ነው ካለ ታሞ እንኳን መጠየቅ የለበትም። ኢቭን ተጠይቆ መልስ ካልሰጠ ፍጡር ነው ፍጡር አይደለምም ዝም ቢል፣ ለምሳሌ ተጠይቆ ፍጡር ነው አይደለም ተብሎ ቢጠየቅና መልስ ካልሰጠ ራሱ ንስሐ ገብቶ ዳግም ሻዳ እንዲይዝ ይደረጋል የሚል አቋም ያዙ ማለት ነው። ስለዚህ ሁለት ጽንፍ የረገጡ ሆኑ። ያንተ አስተምሮ ነው እንደዛ የሚለው? ከየት እያመጣህ ነው የምታወራው? የኔ አስተምሮ አይደለም፣ ያንቺ አስተምሮ ነው። አስተምሮሽን ማታቂ ከሆነ የኔ ችግር አይደለም። እየነገርኩሽ እኮ ነው። ሙተዚላ የኔ እንትኖች አሉ። ኢማም ሐንበሊ የኔ መዛብ አይደለም። የሐንበሊን አቂዳ የምትከተሉት እናንተ ናችሁ እንጂ አይደለሁም። አታውቋቸውም ማለት እኔ በእስልምና ውስጥ 4 መዛቦች አሉ። የፊቅ ትምህርት ቤቶች 4 አሉ የምትመሩባቸው ማለት ነው። ስለዚህ እናንተ አታውቁትም ማለት መጀመሪያ የራስህንም አታውቅም። ጭራሽ እዛ እስልምና ውስጥ ገብተህ ማውራት ሊስሚቱ አድርጊ። ከሊድ እንኳን አመጣ። ኦኬ እንደና ቆያችሁ። መልካም። ቁርአን አማላጅ ነው ብለህ ታምናለህ? አዎ አምናለሁ። ያው ቁርአኑ ሊትራሊ ወረቀት ላይ የተጻፈው ሳይሆን የአላህ ቃል። እሺ የሚያማልደው ቃሉ ነው ብለህ ነው የምታምነው? አዎ ቃሉ ነው፣ ወረቀቱ ላይ አይደለም። ወረቀቱን አልወጣኝም እኔም ቃሉ። አዎ ቃሉን እኔ ከተገበርኩ ያማልዳል። ማንልም ያለ ባህሪ ነው። ደግመሽ ታነሳሽ አወርድሻለሁ። አደርቢ ስርዓት ልመጂ ቅድሚያ። መልካም። ስለዚህ ያ ቃሉ ያላ ቃል በቂያማ ቀን ይመጣና ለእናንተ አማላጅ ይሆናል አይደለ? አዎ እኔ አሁን ለምሳሌ ቁርአን ከቀራው ያ ስራዬ ይመጣል ማለት ነው። ቁርአን በመቅራቴ እሱ ይመሰክርልኛል። እኔ ያልኩህ ቁርአን ነው እንጂ ያልኩህ ስለአንተ ስራ አላወራውም። እኔ ቁርአን ራሱ የሚመጣው ቁርአን ነው ወይንስ ስራህ ነው የሚመጣው? ያው ስራዬ ቁርአን ነው፣ ስራዬ ነው እኮ። ኦኬ አንተ ስራህ ነው የሚመጣው? ያኔ ስራ አዎ ቁርአን ስለሆነ የአንተ ስራ ቁርአን ነው? አዎ እኔ ቁርአን ሲቀራ ኦኬ መልካም አንጅሎ ይመሰክርልኛል። ስለዚህ አንተ ስራ ፍጡር ነው ፍጡር አይደለም? የኔ ስራ እንዴት ያ የአላህ ቃል ነው የቀራው፣ እኔ ምንም እንትን አይደለም። መልካም ስለዚህ ፍጡር አይደለም። ስለዚህ የሚያማልደው ለአላህ ፍጡር አይደለም። መልካም ፍጡር አይደለም። ስለዚህ አላህም ምልጃ ይጠይቀዋል አለ ቁርአኑ። ይኸውልህ የኔ ስራ ስልህ እኔ በእጄ የሰራው ነገር አይደለም። ቃሉን ብቻ አነበብኩ። ቃሉ ገባኝ። ተስማማው እሱ ተስማማው። ስራ ስትል በእጄ የሰራኸውን እያስመሰልክ ስለነበረ ነው። ለምሳሌ አሊፍ ላም ሚም የምትለዋ እቺ ቁርአን ክፍል ትመጣለች አይደለ? ስለመቃላት ትመጣለች። አዎ አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ። ኦኬ ኦኬ እነኚህ ይመጣሉ። እነኚህ ደግሞ ፍጡር አይደሉም ማለት ያለ ቃል ናቸው። አዎ ያለ ቃል ናቸው። ኦኬ ሲመጡ ደግሞ የገረጣይ ሰው መልክ ዞ ነው ይመጣው አይደለ? መስረጃ እስኪ ኦኬ ሱናኒ በመጃ 3781 አንድ ክፈትልን ነው ታላቁ። እሺ አንተ ብለህ ሶሪ
ተሳስቼ አንድ ቃል መዝሙር ባወጣ አንተ 5 ሰው ቀነሰ ከገስታችን ላይ ከላይቭ ላይ ይህ በመጃ 3781 ኦራይት ይታያል። ወንድማችን ካሊድ ናው ትንሽ ይታያል። ቁርአን ውልካም የሚለው ካም ስዳይ ይላል። ኦን ዘ ዴይ ኦፍ አንብብ። ከዛ አይታይኝም። The Quran will come on the day of resurrection like a pale man. ቁርአን በቂያማ ቀን በገረጣ ሰው አምሳል ይመጣል ይላል። ኦኬ ስለዚህ and I will say ከዛም እንደዚህ ይላል I am the one that kept you awake at night and made you thirsty during the day ሌሊት ያነቃውህ ቀንም ያስጠማውህ እኔ ነኝ ብሎ ቁርአኑ ከዛ ይናገራል። ስለዚህ ቁርአን በገረጣ ሰው መጥቶ እንደዚህ ብሎ ይናገራል አይደለ? አሁን ያንተ ጥያቄ እዚህ ላይ ምንድን ነው ታዲያ? የኔ ጥያቄው ላይ ከማለፌ በፊት እዚህ ላይ እንስማማ። ስለዚህ ቁርአን ይመጣል፣ ተስማምተናል። ቁርአን ፍጡር አይደለም፣ ተስማምተናል። ያላቃለው የሚመጣው ደግሞ እንዴት ሆኖ ነው የሚመጣው? አሳማ መስሎ ነው? መጽሐፍ መስሎ ነው? እንዴት ነው የሚመጣው ስንል ደግሞ ሐዲሱ የገረጣ የሰው መልክ መስሎ ነው የሚመጣው አለን አይደለ? እሱ ያለው ኢብኑ ማጃ ነው። ኦኬ ሱናን ኢብኑ ማጃ ነው። ኦኬ አንተ ኦኬ ጎ ሄድ ጥያቄ ችግር የለም። ተስማምተናል እዚህ ጋር ጎ ሄድ ችግር የለም። ችግር የለውም ሳይሆን ተስማምተናል አልተስማማንም እዚህ ጋር እዚህ ድረስ። አንደኛ እሱ የእሱ ኢብኑ ማጃ ሀሳብ ነው፣ የአንድ ሰው ነው። ነብይህ ነው ያለው። ነብይህ አንድ ሰው ነው። ስለዚህ ነብይ ሀሳብ ነው። ዝቅ አድርግልኝ። አዲሱ ነብይ አላለም ኢብኑ ማጃ ይላል። ላሳየህ እኮ ላሳየህ ነብይህ እንዳለው ዝቅ አድርግልኝ። ሐዲሱን ዝቅ አድርግልኝ። በቃ አየነው እኮ ኖ ዝቅ አድርግልኝ። ከፍ ነው ካደረግከው ዝቅ አድርግልኝ። ናሬሽኑ It was narrated from Ibn Burayda that his father told that the messenger of Allah said ያላ መልእክተኛ ያለውን ነብይ ነው ያለው። ኦኬ አቡረይዳ ምን እንደዛ ብለዋል ብሎ ተናገረ አይደል እንዴ? ዘጋቢው ናሬሽን ነው ወንድማችን ካሊድ። ኦኬ ናሬሽን ታዲያ አዎ ነብዩ እንደተናገረ ነብዩ እንደተናገረ ነብዩ ምን ብሎ ተናግሯል? ነብዩ እንደዛ ብሎ ተናግሯል ብሏል እኮ። ነብዩ ምን ብሎ ነው የተናገረው? ረሱሉላህ ሰለላሁ ዐለይሂ ወሰለም የሚለው ይሄ አንተ በእንትን በቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ብለው እዛ ላይ ማነው ተናጋሪ? ወይ ካሊድ ቃለ ረሱሉላህ የአረብኛ ሆኖ ነው እንጂ እኮ ምንም እንትን የለም እኮ። ተናጋሪው ነብዩ ነው ብሎ ሰዎች ዘገቡ፣ ነሬሽን አደረጉ። ስለዚህ ተናጋሪው ማን ነው? ነብዩ ነው ብለዋል ሰውየው። ማን ነው ሰውየው? ያለው ጎበዝ ጻፊው ነው። ጻፊውማ ጻፈ። ዘጋቢና ጻፊ ሌላና ሌላ ነው። ዘጋቢው እኮ አየሁ እኮ ማን ነው? አቡ ረይዳ ምንድን ነው እያልከን ያለኸው? ሐዲሱን ነብይህ ነው የተናገረው፣ ነብይህ አይደለም። ኖ እኔ ሐዲሱ የአንድ ሰው ዘገባ ነው አልኩ። ኦኬ ችግር የለም። ጎ ሄድ ወደ ጥያቄ። አይ ምንድን ነው የአንድ ሰው ነው ዘገባ ማለት? ምን እያወራህ ነው? ሐዲስ ታውቃለህ? ግን ስለ ሐዲስ ታውቃለህ? አዎ ሐዲሶች በሙሉ ነብይህ ተናገረ ነው የሚሉት አይደለ? ነብይ ተናገረው። ደኢፉ አሉ። ደኢፉ ታዲያ ደኢፍ እና በጣም የተጠላ የተቀጣጠፈ ሐዲሶች እና በጣም ደኢፎች ይሄ ደኢፍ አይደለም። ቃለ ረሱሉላህ ብለው ነው የሚጀምሩት። ይሄ ደኢፍ አይደለም። ዋናው ነገር እሱ ነው። አሁን ቶፒኩ ላይ ግባና
ስለዚህ ቁርአን በቂያማ ቀን በገረጣ ሰው አምሳል ይመጣና አማላጅ ይሆናችኋል አይደለ? ይህንን ሱናን ኢብኑ ማጃ ነው የጻፈው፣ ሌላ የለም። የሚመለከተኝ አይደለም። ምንድነው መቃዣው? ሰውዬ ሌላ ቦታም ሰጣለኝ። እኔ ልታመልጠኝ ልሮጥ ከፈለክ ሌላ ቦታም ሰጣለኝ። ምንድነው እያወራ ያለው? ሱናን ኢብኑ ማጃ የሱናን ኢብኑ ማጃ ሐሳብ ነው አልኩ እኮ። አይመለከተኝም። እኔ ለምሳሌ ናሽ አንዴ ቼን ኦፍ ናሬሽን ታነባለህ? ማን ከማን ሰምቶ እንደዘገበ ይሄ ማን ነው የሚለው? ካሊድ ሰንሰለቱ ኦኬ። ሰሂህ ሙስሊም ይላል እኮ ስንት 804 ኤ ነው። ኦኬ ቀጥል። አሁን ቼን ኦፍ ናሬሽን ሄድ ቀጥል። እስኪ አንብ። ኦኬ እሱን ተው። ሀደስና ብሎ ሰዎችን ይደራድራል። እና ታዲያ ምንድን ነው የምትፈልገው አንተ? ስለ ሀዲስ የምታውቀው ነገር የለም ማለት ነው። ሀዲስ እኮ ተረክት ማለት ነው። ነብዩ የሆነ ወሬ ሲያወራ ሰሃቦቹ እየሰማሉ ነው። እከሌ ሰማ እና መጨረሻ ላይ ተናጋሪው ማን ነው? መጨረሻ ላይ አቡ ሁረይራ አለ አይደለ? ቅድም አቡ ሁረይራ አይደለም ያለው፣ አቡ ሁረይራ አለ። አቡ ዱረይዳ ነው። አቡ ሁረይራ አይደለም። አቡ ዱረይዳ። እሱ ቢሆን ችግር የለውም። ቆይ አንዴ አቡ ሁረይዳ ሰማው ብሎ ማን ነው የጻፈው? ጻፊው ማን ነው? በኢየሱስም ገና ኬጂ እኮ ለማስተማር ነው። እነኝን ሐዲስ ማለት ነብዩ ተናገረ ብለው ሰዎች ያስተላለፉት ወሬ ማለት ነው። ሐዲስ ማለት ወሬ ነው። ነብዩ እንዲህ ብሏል ብለው የተናገሩት ማለት ነው። ወጣ ነብዩ እንዲህ ብሏል ብለው የተናገሩት ወሬ ማለት ነው። ሳያውቀው ቀርቶ አይደለም፣ ባይዘ ወን ብሎ እየደነቆረ ነው። ምክንያቱም ያቺ ሰው ሆኖ የሚመጣ ከሆነ አይምሮውን ነክቶታል። ያለ ቃል ፍጡር ካልሆነ ካሊድ አይደለ? ያለ ቃል ሰው ሆኖ የሚመጣ ከሆነ አይምሮውን ነክቶ ነው። ምንም የሚነካኝ የለም። ስለ ሐዲስ ንገረን እስኪ። ሐዲስ እንዴት ነው የሚተላለፈው? ሐዲስ የሚተላለፈው ከነቢዩ ሰለላሁ ዐለይሂ ወሰለም ነሬሽን የሚያደርጉ ሰዎች ሰንሰለቱን ጠብቆ ከመጣ ኦኬ፣ ሰሂህ ከሆነ እንቀበላለን። ስለዚህ እሱ ተናገረ ነው የሚሉት ወይንስ ራሱ መሐመድ ነው ብቻው የሚናገረው ሰንሰለት ሳይኖረው? ነቢዩ መሐመድ ይናገራል፣ ከዛን ሰዎች ያስተላልፉታል። ታዲያ ምንድን ነው እሱ እኛ ቀረብንልህ ላይ ኢብን መጃን የተናገረው ምናምን እያልክ ምንድነው የምቃዠው? ቼን ኦፍ ናሬሽኑን እያሳየነ አትሳደብ። ቆይ ቼን ኦፍ ናሬሽን እያሳየነ ለምንድን ነው እሱ እንትን ብትለው? ኤኒዌይስ ቀላሉ ሜትድ ቁርአን ይመጣል። ተስማምተሃል አይደለ? በቂያማ ቀን ይመጣል። እንዴት እንደሚመጣ ና ማስረጃ አምጣ እናሳየን። አንተ ቀላል እኮ ነው። ነብይህ እንዴት እንደሚመጣ የተናገረበትን ማስረጃ ስጠን። ቁርአን እንዴት እንደሚመጣው በመጽሐፍ መልክ ነው የሚመጣው። አሳማ ሆኖ ነው የሚመጣው። በሬ መስሎ ነው የሚመጣው። አላህም መስሎ ነው የሚመጣው። ውሃ መስሎ ነው የሚመጣው። እንዴት መስሎ እንደሚመጣ አንተ ማስረጃ አንጣለን። እኔ እስከሚያውቀው ድረስ ቁርአን እንዴት እንደሚመጣ ማስረጃ ስጠን። ምስክርነቱ ነው እኮ የሚመጣው። ቁርአን ነው የሚመጣው፣ ምስክርነት አይደለም። ያሰኖፍ ሙታ ነው ባሻው ነብይ ቃል ላይ ቁርአን ነው። ፊዚካል አይደለም ሲጀመር ያላህ ቃል ፊዚካል አይደለም። ሆነ አልሆነ ሁ ኬርስ ዘሮ ቃል እንደሆነ እናውቃለን፣ ፍጡር ስለሆነ አላህ። ነገር ግን መሐመድ ይመጣል ያለው ምኑን ነው? ቆይ እኔ የምልህ አንድ እንግባባና ኢየሱስ ክርስቶስ የእግዚአብሔር ቃል ነው ስትሉ የእግዚአብሔር ቃል የክርስቶስ ቆሎጥና የክርስቶስ አር ነው። ከዚህ የተሻለ ጭንቅላት ሊኖረው አይችልም። አይዘይ ይሄ ነው። ምክንያቱም ጭንቅላት የሌለው አላህን እኮ ነው ፕሮፋይሉ ራሱ ይዩት። አላህ ትንሽ የጭንቅላት ጨመረበት እንጂ አላህ ነው እኮ ፕሮፋይሉ ራሱ ይዩት። ጭንቅላት ትንሽ ያደረገበት እንጂ ኤኒዌይስ ብቻ ቆሎጥና ከዚህ የተሻለ ጭንቅላት ሊኖር ስለማይችል ብልግና የተጠናወታችሁ ስለሆናችሁ አላህን ፕሮፋይል አድርገው ስለመጣ ከዚህ የተሻለ አታስብም። መልስ ስለማይኖር ማለት ነው። መጨረሻ ላይ ወደ ስድብ ነው። መልስ የለም። እስልምና ይሄ ነው።
ሰዎቹ በድንቁርና አስረው ነው ያስቀመጧቸው፣ በስድብና በድንቁርና። አምላካቸው ስንት እንደሆነ አያውቁም። ቃሉ ፍጡር ይሁን ፍጡር አይሁን አያውቁም። ያላቸው አማራጭ ምንድን ነው? መሳደብ። ዘንዶው ይሳደብ ዘንድ የመሳደብ በቃ ሱሳቸውን እንደምንም ብለው መጨረሻ ላይ ሲያቅታቸው ተሳድበው ይወጣሉ። ከዚህ ውጭ የለም። ከዚህ ውጭ የለም። የመጨረሻ ጥይታችሁ ስድብ ነች። ይህ አጋንንት ነው። ጸልዩላቸው። ካሊድ ማለት ንጽጽር የሚሰራ ኡስታዝ ነው። ቤቱ ገብታችሁ ብታዩት ማሳየት ይቻላል። ጠቅላላ ስድብ ነው። ጠቅላላ ክርስትና ላይ፣ ክርስቶስ ላይ፣ ኤቭሪቲንግ ቅዱሳናት ላይ፣ ወንድሞች ላይ፣ መምህራን ላይ ስድብ ብቻ ነው እና ታዋቂ የዋሃብያ ኡስታዝ ነው እና በጣም ያሳዝናል። ብቻ ግን ገብታችሁ ቼክ ማድረግ ትችላላችሁ። ታዲያ አሁን ከእሱ ምንድን ነው የሚማሩት? አሁን እንደዚህ እየተሳደበ ንጽጽር ይሰራል የተባለው እንደዚህ ባለጌና ቆሻሻ ከሆነ ምንድን ነው ተማሪዎቹ የሚማሩት? አክቹዋሊ ሌሎቹም የዋሃብያ ኡስታዞች ከዚህ የተሻለ እኮ ነገር አያውቁም። እንደውም ይህንኛው የተሻለ ተንደፋድፏል ይመስለኛል። ሌሎቹም ከዚህ የተሻለ አይደሉም። ዳይፍ ከማድረግና ትናንትና የተጻፉ መጽሐፍቶች ላይ ከመቅጠፍ ውጭ ወይንም ደግሞ ሃይማኖታቸውን ለመታደግ ትናንትና ዛሬ በህይወት ያሉ እነሱ መጽሐፍቶች እንትን ከማለት ውጭ ምንም የተሻለ እውቀት እንደሌላቸው ዊናውጣት ግን በዚህ መጠን ቆሻሻ እና ባለጌ እንደሆኑ ሰዎች ማወቅ አለባቸው ማለት ነው። ሙባረክ እንኳን ደህና መጣ። መልካም። ቁርአን ያማልዳል ብለህ ታምናለህ? ለምን ከውሱ ጋር አትከራከርም? ልብ ካለ ሁለተኛ ለእሱ አማራችሁ እንደ ፓርቲቱ ደግሞ ልታለቅሱ ነው። ሙባረክ ተወያዩ እኮ ይኸውልህ፣ ዩቲዩብ ላይ ትገባና ማለት ነው የእፎይና የሁሱ ውይይት ብለህ ሰርች አድርግና ፈጣሪህን እንዴት አድርጎ ፍጡር እንዳረገው የዛኔ በደንብ ስትረዳ ደግመህ ተወያይ የሚለውን ነገር ትተዋዋለህ። አሁን ግን ዩቲዩብ ላይ ሄድና ሙባረክ የጠየቀን ጥያቄ ሰምተዋል? አይቼዋለሁ። እኔም ባለፈውም ስካተለው ነበር። በቃ እና ታዲያ ለምንድን ነው ደግመህ ተወያይ የምትለው? አየኸዋ እንዴ ሲወያይ አሁን እዚህ ጋር የሚገባው ሙስሊሙ አሁን ሁሱም ጋር ገብቻ አይቻለሁ። አምላክህን እኮ ማለት ነው ይኸውልህ፣ አምላክህን የተቆራረጠ የአካል ክፍል ከማስደረግ በላይ ምንም ሊያደርገው አይችልም። የሆነ እጅ አለው፣ የሆነ ባት አለው፣ የሆነ እግር አለው፣ የሆነ ፊት አለው። ይሄ ለዛውም ይገጣጠም አይገጣጠም ስለማይታወቅ የተበጣጠሰ ጣዖት በማድረግ ወጣ እኮ ሁሱ፣ ቁርጥርጥ ያለ ጣዖት ማለት ነው። እና ደግሞ አሁን ያንን የበለጠ የተበጣጠሰ ጣዖት በጣጥሶ እንዲጥልልህ ነው ድጋሜ ተወያይ የምትለው ወይስ እንዲያቃጥለው ፈልገህ ነው? እንደ ቁርአኑ ትሻላለህ እኮ ከሱ። በነገራችን ላይ አንተ ትሻላለህ። ምክንያቱም እሱ እኮ አልተገለጠም ብሎ ነው ሄደው እንዳለ እኮ አልተገለጠም ብሎ ነው ሄደው። እርግጠኛ ነኝ አንተ ትደፋደፋለህ። ታላቁ ጅብሪል አፉ በለኝ። ቶፒኩ ላይ አንዴ እንትን እንበልና ቆይ ሙባረክ ቶፒኩ ላይ ቆመና ቁርአን ያማልዳል ብለህ ታምናለህ? አሁን ስለማማደር ለማውራል አንተ ልብ ካለ ከነ ኢምራን ጋር ከነ ውሱ ጋር ተወያይ ነው። ቁርአን ያማልዳል ብለህ ታምናለህ? አታምንም? እንዳንተ ደደብ ነኝ። እንዳንተ ማለት እውቀት የለኝም እኔ። ደደብ ከሆንክ እኔ ጋር ምን ትሰራለህ ታዲያ? ልትማር መጣህ እኮ። ኤኒዌይስ በደንብ አስተውሉ። ድድብናን ማወቅ አሪፍ ነው። በደንብ አስተውሉ። ይገባሉ፣ አልቅሰው ይወጣሉ። ይገባሉ፣ ተሳድበው ይወጣሉ። ቆይ ሚታርግ ሱልጣን ቆይ ለስድባቸው እኩል መልስ ነው የተባልከው እንጂ ጎትተን እኛ ገርፈን ምን ለምዶብህ ነው? ካስተምር ዝም ብለህ ነብዬ ከበላ በኋላ አምስቱንም ጣት ይጠባ ነበረ። ይሄን አታውቅም? እንዲህም ብሎ ደግሞ አስተምሯል። ከበላችሁ በኋላ አምስቱንም ጣታችሁን ጥቡ አሊያም እስራችሁ ያለውን ሰው አስጠቡ ብሏል። ነብይህን የሆንኩ መስሎሃል ማለት ነው። እንዲህ ስል እየጠባው አይደለም። እኔ ነብይህን እንዳልመስልህና እንዳትከተለኝ በደንብ አስተውሉ። ይገባሉ፣ ስለ አምላካቸው ዲፌንድ አያደርጉም። ይገባሉ፣ የተጠየቁትን አይመልሱም። ይገባሉ፣ ስድብ ነው።
ይገባሉ። እየየ ነው አሁን እነኝም ቀጣይ አሁን ይደርሳል ማለት ነው። የምጠይቀው ጥያቄ ሁላ ዝም ብለህ አታልቅስ፣ ለምን ታለቅሳለህ? ተራን ጠብቅ። አብዱ እንኳን ደህና መጣ። ፕሊስ ተረጋጋ። ሱልጣን ተራን ጠብቅ። ረጋ እያላችሁ እንጂ እነ ሱልጣን ሙባረክም ለመማማር እስከመጣን ድረስ ይሻላል። ረጋ በሉ። የምጠይቀውን ጥያቄ አስተካክለህ መጠየቅ ነው። አዳምጥሽማንትን ያለ የለም። ቁርአን ያማልደኛል ብለህ ነው የምታምነው? አያማልድም ብለህ ይሄ ጥያቄው ያልተስተካከለ ከመሰለ ሀዲስን ሄደን እናስተካክለው ያለው የጻፉት። ፕሊስ አታልቅስ፣ ፕሊስ አታልቅስ። ነብይ ወንድ ልጅ ብልት የሚቀባል እንኳን ምንድን ነው የሚቀባጠርብኝ? ክፉ እንድናገር አታድርገኝ። ጣትህን ወደ አፍ አትስደድ። በቃ ነብዬ ወንድ ልጅ ብልት የሚጠባል እንኳን ጣትና ጥሩ ተናገር። መረጃ ትፈልጋለህ? ልስጥህ። የወንድ ልጅ ብልት የሚጠባል እፎይ እኔ ሙስሊም ነኝ፣ ግን ሱልጣንና ሙባረክ አደብ ይዘው የማይወያዩ ከሆነ ለመማማር ካልሆነ ማስወጣት ነው። ማንንም ራሳቸውንም ሌላውንም አይጠቅሙም። ረጋ በሉ በላቸው። እኔ ምሳሌ አሁን ድሉ ከሰጠኝ መሰረታዊ እውቀት ያለኝ ትልቅ ሰው አይደለሁም። ኖርማል ሙስሊም ነኝ፣ ግን ያወቅኩትን ላካፍል ከቻልኩ ልመልስ፣ ካልሆነም እኔ አላቆም ማለት መልስ የለውም ማለት አይደለም። አጣርቼ መጥቼ ድጋሚ ከተገናኘን መልስ የለውም እልሃለሁ። እውነት ለመማር ከሆነ የተቀመጥነው ደግሞ ፈልጌ ለመምጣት ሞክራለሁ። የበኩሌን እስኪ ሃይማኖቴን ወክዬ ልሞክር። እስኪ መልካም። ወይ ቁርአን ያለ ቃል ነው ብለህ ነው የምታምነው አይደለ? አዎ አምናለሁ። ኦኬ፣ ያለ ቃል ነው ስትል ቃሉ አካላዊ ነው ወይንስ አካላዊ አይደለም? መጀመሪያ ቁርአን እንደተማርኩት በተወሰነው ቁርአን ቀድሞ ከሰው የሚወጣው ከሆነ ከፍጡር የወጣ ስለሆነ ፍጡር ነው። ፈጣሪ ግን ፍጡር ስላልሆነ ከሱ የሚወጣውም እያንዳንዱን ባህሪውም ፍጡር አይደለም። ስለዚህ አሁን ቁርአን ትርጉሙም ከፈጣሪ ነው። ቃሉም ፍጡሩም ቃሉ ምኑ ቃሉም ምሳሌ አሁን ቃሉም ትርጉሙም እያንዳንዱ ከፈጣሪ ነው የመጣው። ነገር ግን አሁን በጽሁፍም ሆኖ ተጽፎም እኛ ስናወጣው አንድ ሰው ከጠየቀ አብራራልኝ ነው የምትለው። እኔ የምናገሩ አሁን ቁርአን ስቀራ ብሰማኝ ፍጡር ነው ወይ ብትለኝ ጥያቄው ግልጽ መሆን አለበት፣ እየሸሸው ሳይሆን። ምሳሌ ቃሉ ከሆነ የፈጣሪ ነው። ከኔ አፍ የወጣው ግን ድምፁ ምኑ ፍጡር ነው። ቃሉ ግን የፈጣሪ ነው። በእኔ በኩል ሲወጣ ድምፁ ነው ፍጡር የሆነው እንጂ እሱ ፍጡር ስላልሆነ ከሱ የወጣው ንግግሩ እያንዳንዱ ነገር ለጌታ እንደሆነ በስሙም በባህሪም ከኛ ስለሚለይ ጌታም ስለሆነ ፍጡር አይደለም። መልካም። እሺ ቁርአን በቂያማ ቀን ሊያማልድ ይመጣል ብለህ ታምናለህ? ከኛ ስለሚለይ እንዲ ሚውት አድርጊ። ሰሙት ነሽ ቁርአን ያማልዳል ብለህ ታምናለህ? ስለመጣ ሀዲሱ ትክክለኛም ስለሆነ አዎ አምናለሁ። እሱ ነው የምልህ። የመጣ ማስረጃ ስለሆነ በብዙ አይነት አገላለጽ መጥቷል። ትንሣኤ ጊዜ ቁርአን ለባለቤቱ ለባልደረባው አማላጅ ሆኖ ይመጣል አሉ። የተለያዩ ምዕራፎች ተነግረዋል። ግን ለባልደረባው ቅርብ አድርጎ ሊያዘው ይላል። በተለያየ መልኩ ነው የመጣው። ይሄ እንዴት ሊመጣ ይችላል? ቅድም እንደተባለ ምሳሌ ደካማ ሰው መስሎ ከመጣ ከቀብር እንደወጣ ሲወጥ አንተ ማነህ ሲለው እኔ መልካም ስራህ ነኝ ይለዋል። ሊያጽናነው ማለት ነው። ቀብር ላይም መልካም ስራው እንደሚያጽናነው ተነግሯል። እንዴት በሰው ሊመጣ ይችላል ካልን መላእክቶች በሰው መልክ ይመጡ አልነበር? ቆይ የጨመርካት ነገር አለች። እየሰማሁ ነው። ቀብር ላይ ምን ይለዋል? ቀብር ላይ መልካም ስራው ቁርአን ሳይሆን መልካም ስራው አብሮት ይሆናል አይለውም። ማስረጃ አለ ነው? ማስረጃ ላይ የለም። ማምጣት ይችላል። አሁን ቁርአን ራሱ ነው ቀብር ላይ መጥቶ እሺ እንሰማለን። ችግር የለም። ያ ሰምቻለሁ። ለዛ አደረብ ለምን መሰለህ መደረብ የሌለብህ ስለ ቁርአን እያወራን ስለ ሌሎች ነገሮች ይመጣሉ። በቂያማ ቀን ብዙ ነገር ይመጣል። አይ ነው አሁን ስለ ቁርአን ብቻ ስፔሲፊካሊ እያወራን ያለ ነው። ስለዚህ የምናወራው ምንድነው? ስለ ቁርአን ብቻ። ጾም ይመጣል ወይንም እንደዚህ ይመጣል እንዳትለኝ። ምክንያቱም እያወራን ያለ ነው ስለ ቁርአን እንጂ ስለ ሰላት ወይም ስለ ጾም አይደለም። ጾም ይመጣል ሰዋት። እኔ ስለ ጾም አይደለም እያወራ ያለሁት። ሰላት ይመጣል። እኔ ስለ ሰላት አይደለም እያወራ ያለሁት፣ ስለ ቁርአን ነው እያወራ ያለሁት። ቀጥል። ለሰላት አላወኩም። ሰላት ይመጣል ሲባል አላወኩም፣ አልሰማሁም። እንዳልከው ግን ጾም ይመጣል ተብለን። እሺ ቁርአን ይመጣል። ቁርአን ይመጣና ከመቃብር ሲወጡ እኔ ቁርአን ነኝ ነው የሚላቸው አይደለ?
አዎ ምድር ላይ ትቀረኝ የነበረው ቁርአን ነኝ ይላል። በስነ ስርዓት እንዳልኩህ ነው። እሱ መሰረታዊ መካከለኛ ስለዚህ ሙስሊም ምድር ላይ ስለሆንኩ የሰሙትን ምድር ላይ አስታውሳለሁ። ቁጥር ቃል በቃል ላላስቀምጥ እችላለሁ፣ ግን እንዳልከኝ አጥንቼ ችግር የለውም። ሰው ካለው ሰርች ካረጉ ይመጣል። ሐዲሱን መክፈት እንችላለን። እንደዛ ስለዚህ ቢሆን ደስ እኔ ይለኛል። እንግዲህ ስለማምናችሁ ክፈቱት ትልቁ ኦኬ ሐዲሱን አንዴ የተለቅ ሊል ይችላል። ታላቁ ልላክልህ። ኦኬ የበቀራን የከፈትከው እንደ ከመቃብር የበቀራና ሶስተኛ ኔክስ መልካም። እሺ ኔክስ የእኛውን ትከፍትለታለህ ከመቃብር ሲወጣ ያለው እችኛዋ ያው ለበቀራ መመጣበት ነው። ሱረቱ በቀራ እና ቆይ ክፈተው የእኛውን እናንብበውና ሱረቱ አሊ ኢምራን የሚመጣው ነው ይሄንኛው። ሱረቱ በቀራ እና አሊ ኢምራን ከፊት ሆነው እየመሩ ነው የሚመጡት ይላል አይደለ? ታነበዋለህ? አረብኛውን ል እንግሊዝኛው ደስ እንዳላችሁ። ያው አረብኛ የተወሰነም እችላለሁ፣ ግን ያው ይሄንም አንድ ላይ ለሁሉም ማየት እንችላለን። እንዳልኩ አዲሱ ቁጥር ተማርኩት እንጂ ዝርዝር ቁጥር ስለማላስታውስ የከፈታችሁት ልክ ነው ብዬ አምናለሁ እና እናንብቡ። ሳይ ሙስሊም ላይ ነው 804 ላይ ያለልህ። ሁለተኛ ቼክ ማድረግ ከፈለክ ቁጥሩን ተይዘውና አብሽር እንዳልኳችሁ ነው። በፊት ብዙ ዓመታትም ቢሆን ተቀምጠን ስለምንሰማ ቁጥሩን እንጂ ማላስታውሰው የተለየ ምልክት ካለ ይመጣልኛል። ያው ካልሆነም ደግሞ ስህተት ነው ብዬ መልሳለሁ። አላህ ካለ በቀጣይ ፎር ግራንትድ የኛን ቃል ከምትወስደው ቼክ አድርገው አንተ ራስህ ይሄንን እያዘ ሐዲሱን ያውቀዋል፣ ቁጥሩን ያላወቀው እንትኑን ታሪኩን ያውቀዋል። እንደዛ ነው እያለ ያለው። አንብበው ክርስቲያንትና ታላቁ ፖዝ ላይ ነው። ተመለስ አብዱ ሲተርና እሱ ራሱ ቢያነብልን ጥሩ ነበረ። ተመልሰሃል? ተመልሷል። ቀጥል። አይ አብዱ ሲተር እያበራው ሰራ። እስኪ አንዴ እስኪ እያነበብክልን እስኪ ተርጉም ይሰማል። ያንብብልህ ወይንስ ታነበዋለህ? አሁን መጥቻለሁ። ይሰማል? አዎ አለው እያገናኘው ይሰማል። ኦኬ አንብብለት። ቀጥል። ታላቁ ያንብብልህ ወይንስ ታነበዋለህ? ስንት ነው ያላችሁ? ሳይ ሙስሊም 804 ኤ ይቅርታ ታላቃችን ይቅርታ። ሙሳሒህ ሙስሊም ያልከኝ ቁጥር ስንት ነው? 804 ኤ ሆትስፖት ሳገናኝ መሰለኝ ስታርት ያደርግ ጀምር እምቢ ካለኝ ያጥፈዋል። እሺ አይ ቁጥሩን ሳሂህ ሙስሊም 800 ሳሂህ ሙስሊም 4 ኦኬ ቀጥል። አንብበው ክርስቶስ ስክሪን ሻት አድርገህ መያዝ ትችላለህ። እናንተ ጋር እንዲያው ስክሪን ሻት አድርገህ መያዝ ትችላለህ። ቁጥሩን ሳገናኝ አዛገኝ ስታክ ማድረግ ስለጀመረ በእናንተው ነው። ኦኬ እሺ፣ ቅርታ ሰዓት ብዙ ወሰድኩባችሁ። እናንብበው መላዲሱ ችግር የለውም። እሺ ታነብልናለህ ወይስ እኛ እናነብ? አብዱ ስትር አለ አብዱ ይሰማል? ይሰማል? ያዘው ከሆነ ምናልባት ሆትስፖቱን ያጥፋው። ሆትስፖቱን አጥፋው ወንድማችን። ስልክ ስታክ እያደረገ ስላስቸገረኝ ነው ሳገናኘው። በእናንተና በፎይ እኮ ከፍተንልህ ነበር እኮ ፊት ለፊት አንብብለት። እሺ ተከፍቷል ፊት ለፊት ቁርአን። እሺ ኦኬ። ምናልባት እኛ እያነበብን እሱ የሌለ ከሆነ ብለን ሜዳ ላይ እንዳንቀርብ ነው። Recite the Quran for on the day of the resurrection it will come as an intercessor ይላል። ይኸው for those who recite it ቁርአንን ድገሙ በቂያማ ቀን ወይም ትንሣኤ ዘጉባኤ በሚባለው ማለት ነው። በዛ ቀን ለእናንተ አማላጅ ሆኖ ይመጣልና ካለ በኋላ ሁለቱን ኦኬ እሺ ሁለቱን ክፍሎች እንድታነቡ ወይም እንድትደግሙ ሪኮሜንዴሽን ሰጥቷል። ማንና ማን ናቸው? ሱረቱል በቀራ እና ሱረቱል ኢምራን ናቸው። ማለት ሁለተኛውና ሶስተኛው ምዕራፍ ማለት ነው።
For on the day of the resurrection, they will come as 2 clouds, or 2 shades, or 2 flocks of birds in ranks, pleading for those who recite them. ሱረቱል በቀራና ሱረቱል ኢምራን ሁለተኛውና ሶስተኛው ምዕራፍ በህይወት እያለ ለሚደግማቸው ሰዎች በህይወት እያለ ለሚያነባቸው ሰዎች ራሳቸው ራሱ ሱራዎቹ ራሱ ማለት ነው በቂያማ ቀን ሊለምኑለት ሊመሰክሩለት ይመጣሉ ብሎ ይናገራል ማለት ነው። ተሰምቷል አይደለ? አብዱ ሰጠር አስታውሻለሁ። ይህን ሀዲስ አውቄዋለሁ። ኦኬ። አሁን የሚመጣው መልካም ስራው ነው ወይስ ቁርአኑ ነው ጥያቄ? ቁርአኑ እንደሚመጣ ተስማምተናል። ስለዚህ በቀራና ሊምራን ነው የሚመጡት አይደለ? የሚመጣው ቁርአን ራሱ ነው። እንዴት ይመጣል ከተባለ የሩቅ ነገር ነው። አላህ እችላለሁ ይመጣል ካለን በሩቅ እናምናለን። መልካም። የሩቅ ገይብ ነው ማለት ነው። የሩቅ ወይንም ሚስጥር ማይታወቅ። ኦኬ። ስለዚህ አሊምራንና በቀራ ይመጣሉ። ፍጡር አይደሉም አይደለ? እነኚህ ፍጡር አይደለም አይደለ? ያ በደንብ አስተውል። ፍጡር አይደለም። ሁለቱ ይመጣሉ። ሁለቱ እየተከራከሩ ነው የሚመጡት። ከፊት ሆነው ነው የሚመጡት። ፍጡር አይደሉም። ለእናንተም ደግሞ ምልጃ ያቀርባሉ አይደለ? አይሰማም? አይ ቲንክ እየያዘው ነው። አይዳ ትሰማለህ? እኔ ነው ፌክ ሰማለ። ልጁ ኮኔክሽን እየያዘው ነው። አብዱ ኮኔክሽን በጣም እየያዘው ነው። ያ ኮኔክሽን እየያዘ መሰለኝ። በዛ ላይ ፖዝ ይሆናል። ስርዓቱ ግን ደስ ይላል። ሁሌ ቢመጣ ይሄ ደስ ይላል። ጥሩ ልጅ ነው። አይዳ አፍራ ምን ብለሽ ነው የምታምኘው በዚህ ላይ? በደንብ አስተውየው። ያለ ቃል ፍጡር አይደለም ከተባለ በቂያማ ቀን ይመጣል ከተባለ ያ ፍጡር ያለው ነው። በቂያማ ቀን የሚመጣ ከሆነ እርስ በርሱ የሚከራከር ከሆነ ፍጡር ካልሆነ እንደገና ለእናንተ ምልጃ የሚያቀርብ ከሆነ ያለ ቃሉ አላህን ራሱን የሚያናግር ከሆነ ስንት ፍጡር ያልሆነ ነገር ነው ያላችሁ? አይ ዶንት ኖ። እሱም ለኔም ጥያቄ ነው። በንጽጽር እንዲመቻችሁ በንጽጽር ለማየት እንዲመቻችሁ ለአፍራም ሆኑ ለሌሎቹ ሙስሊሞች የሆነ ነገር አካል ገዝቶ መምጣት የሚችለው ኦልሬዲ አካል ካለው ነው። ለምሳሌ ጥቁሯ ድንጋይ ወይም ከአባ ላይ ያለችው ድንጋይ ማለት ነው። ሰሂህ በሆነ ሐዲስ መሐመድ በቂያማ ቀን አይን፣ እጅ፣ ምላስ ተሰጥቷት በጥሩ ሁኔታ የሳማትን ሰው ትመሰክርለታለች ብሎ ተናግሯል። ለዚያው ምስክር የምትሆነው ቁርአኗ ብቻ ሳትሆን ሀጅረል አስወድ የሚባለው ጥቁሩ ድንጋይ ራሱ ምስክር ሆኖ ይመጣል። አሁን ጥቁሩ ድንጋይ ምስክር ሆኖ መምጣቱ የኦልሬዲ ድንጋይ ስለሆነ የሆነ እጅግር ተሰጠው ቢባል ያን ያክል የሚረብሽ ነገር የለውም። ቁርአን ግን ቀውል ከሆነ እናንተ እንደምትሉት ዝም ብሎ ቀውል ከሆነ ድምፀት ከሆነ ከየት አግኝቶ ነው አካል ነስቶ መጥቶ ከአላህ ጋር የሚከራከረው? ነው ሀሳቡ በደንብ እንዲገባችሁ። ኢቨን ከየትም ያገኝ ፍጡር አለመሆኑ ቃሉ ራሱን እኮ እሱን ምን ያደርገዋል? ሌላ ፐርሰን ያደርገዋል። ብዙ ፍጡር ያልሆኑ ያደርገዋል። እንደ ወፍ ግሪሳ ነው የሚመጣው እኮ የሚለው የወፍ ግሪሳ ሆኖ አንዴ ሱረቱ በቀራና ሊምራን ራሱ እንደ ወፍ ግሪሳ ሆኖ ይመጣል ከተባለ ያላ ቃል ከሆነ እንደ ወፍ ግሪሳ ሆኖ ይመጣ ስፔሲፊካሊ ሱረቱ አሊምራን እና ሱረቱ በቀራ ላይ ማለት ነው። ሁለቱ ሌሎቹም ይመጣሉ። እንደ ወፍ ግሪሳ እየተከራከሩ ከፊት እየመሩ የሚመጡት ሱረቱ አልበቀራና ሊምራን ናቸው። እነኚህ ደግሞ ያላ ቃል ናቸው ከተባለ ፍጡር አይደሉም ከተባለ እርስ በርሳቸው አርጊው የሚያደርጉ የሚከራከሩ የሚወያዩ ከሆነ እንደገና ደግሞ የገረጣ ሰው መስሎ የሚመጣ ከሆነ ያላ ቃል
መናገር የሚችል ከሆነ ማወቅ የሚያውቅ ከሆነ ፍጡር ካልሆነ ስንት ፍጡር ያልሆነ ነገር ነው ያለው? ያላቃል ራሱ ያላቃል ብዙ ፍጡር ያልሆኑ ፐርሰን ሆኖ ይመጣል ማለት ነው። እኛ ክርስቶስ የአብ ክንዱ፣ የአብ እጁ፣ የአብ ቃሉ፣ የአብ ልጁ ብለን እናምናለን። በስጋ የተገኘ እሺ አላህ እኮ ሁሉን ቻይ ነው እኮ። ምን ነው የውመል ቂያማ ጊዜ እኮ እጃችን፣ አፋችን፣ ሁሉ ምላሳችን ይመሰከርብናል እኮ በእኛ ላይ እኮ። እንዴት ነው አንተ ቁርአን ለእናንተ አያማልዳችሁም ብለህ የተከራከርክ ያለው? አላህ ይኸው ነው ሁሉ ነገር ማድረግ ይችላል እኮ ነው። እየተከራከርኩ አለም እኮ እሱን እየተከራከርኩ ሳይሆን አይችልም የሚል ሙግት የለኝም። ነገር ግን ያ ያላቃል ፍጡር አይደለም ያላቃል ነው ብለሽ ነው የምታምኘው አይደለ? አላህ የውመል ቂያማ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ብለዋሉ፣ ገልጸዋሉ። አልቡኻሪ ላይ አሁን ተነቦልክ ነው የተነሳከው። አላህ ሁሉን ማድረግ ይችላል። ችግር የለውም። አያድርግ አይደለም እኮ ያ የአላህ ቃል የሆነው ቁርአን እናንተ የምትቀሩት በቂያማ ቀን ደግሞ ፐርሰን ሆኖ ማውራት የሚችል ሆኖ ቁርአኑ ራሱ ማውራት የሚችል ሆኖ መናገር የሚችል ሆኖ ለእናንተ ምሕረት ምልጃን የሚለምን ከሆነ ፍጡር ካልሆነ አላህንም ካልሆነ የአላህ ቃሉ አላህ ካልሆነ ራሱ ሁሉን ማድረግ ይችላል። አይችልም ምን ያልወጣኝም እኔ አይችልም አልወጣኝም። በፈጣሪ ስራ ትከራከራለህ? እሺ አይችልም ይችላል የሚለው ውስጥ አልገባውም። ረሱልም ሰለላሁ ዐለይሂ ወሰለም እንደዛ አሉ፣ ተገለጸ። በቃ ያማልዳችኋል ተባለ። በቃ እናምናለን እኛ ሙስሊሞች። ቁርአን ያ የሚያማልዳችሁ ለእናንተ ፍጡር ነው ፍጡር አይደለም ቃሉ? ኢንሻአላህ የዛን ቀን አላህ ፊት ሲያማልደን ከዛን አንተ እሳቱ ስትቀጠል አስተግፍሩላህ ወአቱቡ ኢለይህ። አንተ ክፉ ሰው ነህ። ጥያቄው ሌላ አላህ ሁሉን አድራጊ ነው። አታዝናሊም እንጂ ይኸውልሽ አይደል እንኪ ረጋ ማለት ነው የሚሻልሽ። የአንቺ ምንም መጨረሻ አይታወቅም። ምን አረባክ እነሱ የገነት ትገባለክ እያሉክ ነው እንዴ? አንተም እኮ በክርስቶስ ካላመንክ አዛብ ነው ብሎ እኮ ነው እንትን ያሉት ያለውት። እኛማ ገነት ነው የምንገባው፣ ችግር የለም። ይኸው ያየካረል እንዴ? እሺ አይ ልክ ነሽ እኮ። እኔ የምልሽ ምን እንደሆነ ታውቂያለሽ? እላዩ ያለው ሞት በፊት ምን እንደሚከሰት አናውቅም ነው። እኛ ከእስልምና ወጥተን ልንሞት እንችላለን። እነሱ ሙስሊም ሊሆኑ ይችላሉ። ጽናትና አላህ ካቲማይና አበላሽብኝ፣ አላህ ካቲማይና አበላሽብኝ። አሚን። እሱን ነው የምልሽ። ስለዚህ አንተ ሰዓት እነሱም ደግሞ አላህ ካቲማቸውን ያሳምርላቸው። አላህ የወደደውን ኸይሩ መንገድ የሚመራው ግን አይዲያ። ስለዚህ ያውልሽ እኛ አሁን አላህ ይችላል አይችልም የሚል አይደለም ጥያቄያችን። በደንብ አስተውይ። በቃ አላህ ሁሉን አድራጊ ነው። በቃ በዛ በቃ ደምደመክ እንትን እኛ ጥያቄ አይደለም የኛ መከራከር ነው እኮ እሱ ጥያቄያችን አይደለም። አላህ አለ፣ ቁርአን አለ። ቁርአን ያላህ ቃል ነው ብለሽ ታምኛለሽ፣ ተስማማን። ፍጡር አይደለም ስትይን ተስማማን አይደለ? አሁን ፍጡር አይደለም ግን ከአላህ የወረደልን ለእኛ የህይወት መህሪያችን ነው። በቃ በቁርአን ለእኛ ሙስሊሞች መልካም። ስለዚህ ወረቀቱ ላዩ ላይ የተጻፈው ፔኑ ምናምን ግን ፍጡር ነው አይደለ? ቃሉ ግን ፍጡር አይደለም አይደለ? እኔ ራሴን ኩዌሽን ልጠይቅ በእናትህ እሱን ተውና በቃ በአላህ። እሺ ይሄ ቃሉ ታዲያ ይሄ ቃሉ አሁን የኛ ጥያቄ እኮ ምንድን ነው? ይሄ ቃሉ ፍጡር ያልሆነው በቂያማ ቀን ደግሞ ካላስ በቃ አላህ ፊት ለፊት ይመሰክርልናል። እኛን አንባቢዎቹን እነሱ ቁርአንን ለሚቀራ ሰው አላህ ፊት ቁርአን ይከራከርልናል። በቃ ለኛ መልካም ያ የሚከራከርላችሁ ቁርአን ከሆነ ፍጡር አይደለም ካልሽን አላህን ካልሆነ የአላህ ቃል ከሆነ አላህ ፊት የሚከራከር ከሆነ ራሱ የሚከራከረው ደግሞ በቀራና ሊምራን ራሱ እንደ ወፍ ግሪሳ ሆኖ ብዙ ሆኖ የሚመጣ ከሆነ አላህ ፊት ሲከራከሩ እነኚህ ራሱ ያልተፈጠሩ ከሆኑ ለእናንተ የሚከራከርላችሁ አለ፣ ለእናንተ የሚፈርድላችሁ አላህ አለ፣ እንዲፈረድላችሁ ደግሞ የሚለምንላችሁ የሚጠይቅላችሁ ደግሞ ቁርአን አለ። ሁለቱም ፍጡር ካልሆኑ አላህም ቁርአንም
ስንት ፍጡር ያልሆነ ነው ያለው በእናንተ ውስጥ? ቁርአን እኮ የሚያማልደን ቁርአን ለማን ፊት ነው የሚያማልደን? አላህ ሱብሓነሁ ወተዓላ ፊት ለፊት እኮ ነው እኮ ቢሆን አካዳ እኮ አላህ ፊት የሚያማልድሽ ያ ቁርአኑ ፍጡር አይደለም አይደለ? ያ ነገርኩህ እኮ በቃ የፈጣሪ ስራ አይመረመርም። በቃ እስኪ ቆይ የፈጣሪ ስራ አይደለም፣ የፈጣሪ ቃሉ ነው እንጂ ፈጣሪ ስራ አይደለም። አሁን ቃሉ ነው አሁን የኖርን ያለ ነው በፈጣሪ ቃል በቁርአን ነው የኖርን ያለ ነው። በቃ የኛ እንትን መርሃችን በቃ ቁርአን ነው። የውመል ቂያማ ጊዜ ደግሞ 4 ነጥብ ያማልደናል። አይዳ ለምሳሌ ጥቁሯ ድንጋይ በመጨረሻው ቀን ታማልዳለች አይደለ? አይዳ ሀጀር አልአስወድ ምንድነው? አስተያየት ልስጥ እያለ ነው። ይስጥ። ቆይ አስተያየት ካላወቅሽ እኮ አላቅም፣ አስተምሩኝ፣ ማስረጃውን አሳዩኝ ማለት ነው። አንቺ ለመማር ከመጣሽ እኔ መልሱልኝ ብቻም ትቻለሽ፣ የምታውቂውን ተናገሪ ምልሽ ሃይማኖትን ወክለሽ ከመጣሽ ብዬ ነው። እኔ እንዳልኩት ማቆም ብቻ መልሰው ብያለሁ። ካልሆነ ተምሬ እመጣለሁ፣ ጠይቄ እመጣለሁ። የሆነ ጋር አላስገባም። ስለዚህ እኔም እኮ አልኳቸው እኮ በፈጣሪ ስራ እንከራከርም። ያማልደናል ካልኩኝ ያማልደናል ነው። እንደዚህማ ድርቅ ያለ እንትን የለም። ይሄ መልስ አይሆንማ። ማብራሪያ ነው ያለሽ። አሁን በፈጣሪ ስራ አንገባም፣ በፈጣሪ ስራ አንገባም ተብሏል። አሁን ለአንቺ መልስ ሊመስል ይችላል፣ ለእኔ ግን መልስ አይሆንም። ለምሳሌ እኔ ጋር አንተ የሆነ ጥያቄ ስጠይቅኝ ተብሏል በቃ እንደዛ ነው ብልሽ አይዋጥልሽም። እንዴት ለምን ምናምን የሚሉ ጥያቄዎች ስለሚመጡ ደግፍ ቁርአን አንቀጽ ልስጥ የእሷን ሀሳብ ቀጥልሽ። አሁን ሲያወራ ነው ስለ ሱረቱል በቀራ እና ኢምራን ከሆነ አይቀር ሱረቱል በቀራ ሁለተኛው ምዕራፍ ላይ ከ1 እስከ 5 ካየ ነው ያ ኪታብ ካለ በኋላ ጥርጥር የሌለበት ካለ በኋላ ስለ አማኞች ሲያወድስ ምን አለ? እነዚያ በሩቅ ወይም ባላዩት የሚያምኑ ይላል። አማኝ ያስደረገን አንጻራዊ ከሌላው ባላዩት የሚያምኑ ሲባል ገነት ገሃነምን ሳናይ እንዳመንን የሩቅንም የምናምኑ ነገር አለ። ምሳሌ አሁን ስለ ገነት ፍሬዎቿ ምን አሉበት ተብሏል። ግን በስም ብቻ ነው ከምድር ጋር የተመሳሰሉት። ያ ሌላው ነገሩ ሙሉ አይገናኝም ተብሏል። ጣዕሙ ምኑም። ስለዚህ በስነስርዓት ቢያስረዳን ያላየውን ነገር አይገባንም። አሁን አንድ ጥያቄ አለኝ እፎያችን ለአንተ ሳይሆን ሁላችንንም ማለት ነው። የትንሣኤ ጊዜ ድረስ ያላመኑት በፊታቸው እንዲራመዱ ያደርጋቸዋል ተባለ። ይሄ እንዴት ይሆናል ቢል አንድ ሰው ምሳሌ ቤት ውስጥ ያደገ ከቤት ያልወጣ እባብ የሚባል ፍጡር አለ በሆዱ ይጎተታል ብንለው ያምናል? እንዳያምን። ግን እባብ በሆዱ እንዲሄድ ያላየ ሰው እንደከበደው ዛሬ በሁለት እግር መሄድ እንደቻልን በፊቱ እንዲራመድ አላህ ማድረግ ይችላል። ሁሉም ነገር ይችላል በሚለው የሩቅ ነገር መኑ ከተባለን ጭንቅላታችን ስለማይረዳው ያልተብራራለን ነገር አለ። የሚገባንን ነገር ብቻ ነው የተነገረ። ምን አልኩኝ? አልሸሹም ዞር አሉ እኮ ነው። እኔ ምን አልኩት? ለእንትና ምን አልኩት? ዞሮ ሁሉም ነገር ማብራሪያ የሚለው ነገር የፈጣሪን ስራ ደግሞ እንደዚህ ያደርጋል ብለን አንፈላሰፍም። ከራሳችን ቃል እንትና የተነገረንን እንቀበላለን። ከአቅማችን በላይ የሆነውን ማብራሪያ እሱን ነው የምልሽ። ጭንቅላታችን የሚችለው ብቻ ነው ማብራሪያ። እሱ ደግሞ የሚፈልገው ዝም ብለህ ከራስህ ቀበጣጥረህ እሱ ጎግል ላይ እንትን ብለህ እሱም ጎግል ላይ ምናምን እንትን ብሎ ስለሚመጣ እፎይ እንድታዋጥር ነው የሚፈልገው። አይዳ ይሄኛው አንቀጽ ነው። ከዚህ ቀጥሎ ያለው ነው الذين يؤمنون بالغيب። እኔ ራሴን ጥያቄ ልጠይቅ ነው የገባሁት። አይዳ ሚውት አድርጊ አንዴ። ቆይ ይሄን ጥቅስ ስላመጣው እሱ በታች ያለውን አንቀጽ አየኸው? አብዱ አይሱ ማይተማሩ ሐሳብን ተረድቻለሁ። ግን ዛሊካል ኪታቡ ሲል ይሄ መጽሐፍ ማለት ነው አይደለ? ያኛው መጽሐፍ አለ ያራቀው ታላቅነቱን ክብሩን ለመግለጽ ነው። የአረብኛ ቋንቋ ያለ ገለጻ ነው። ይሄ መጽሐፍ ብሎ የሚናገረው ይሄንን ምዕራፍ ነው ወይስ ሙሉ ቁርአኑ ነው? ሙሉ ቁርአኑ ነው እንጂ። ኦኬ፣ ስለዚህ ሙሉ ቁርአኑ ተነግሮ ተጨርሶ ነበር ማለት ነው። ይሄ ሲወርድ ቁርአን በስነ ስርዓት አወራረዱን ካየ ነው በአንድ ላይ ነው የወረደው ሰማይ ላይ። ነገር ግን በ23 ዓመት ውስጥ እያንዳንዱ ክስተት ተበላጭ እንደ ተውራት እንደ ሙሴ መጽሐፍ በአንዴ አልወረደም። ምክንያቱም ምንድነው እንትን ብለው ይጠይቁሃል እንዲህ ብለህ መልስላቸው የሚለውን አላህ አለ ገና እንደጠየቁት ማለት ነው እኮ። ስለዚህ አሁን ይሄ ሲወርድ ይሄኛው ሲወርድ ሙሉ መጽሐፉ ተጠናቆ ነበር ወይስ ገና ነው?
በእኛ በእስልምና አስተምሮትማ ቁርአን በአጠቃላይ አንደኛ ወደ ሰማይ ቤተል ማዕሙር የሚባል አለ፣ ሙሉ አንድ ላይ ወረደ። ከዛ በኋላ ነው ጅብሪል በ23 ዓመታት ውስጥ እንደየክስተቱ እንደየቀኑ እንደየሰዎች ጥያቄ አንድ በአንድ ያወረደው እንጂ አንድ ላይ ነበር መጀመሪያ ቁርአን ወደ ሰማይ ከአላህ ዘንድ የወረደው። በጣም ጥሩ። አሁን ያ ኪታብ ሲባል አላህ ስለ ሙሉ ቁርአኑ ነው የሚያወራው። በስነ ስርዓት ካየኸው እንደውም እሱ ዘንድ ያለው መጽሐፍ መጀመሪያ ሰማይ ምድር ሲፈጠር ቀለምን ፈጥሮ እስከ ትንሣኤ ያለውን ጻፍ አለው። ስለዚህ እዛ ላይ ቁርአንም አሁን የምናወራው እያንዳንዱ ነገር እስከ ትንሣኤ ተጽፏል። ቁርአንም ለብቻው ወረደ። ነገር ግን ምሳሌ አይሁዳዎች መጥተው የሆነ ጥያቄ ሲጠይቁ እንዲህ ብሎ ይጠይቁሃል፣ እንዲህ ብሎ መልሳለ። አንድ ላይ ማውረድ እንችል ነበር አላለ። ነገር ግን ልብህን ልናጸናለህ አለ፣ እንድጠነክር ቃል በቃልም አማኞችም ደስ እንዲላቸው እንዲጠነክሩ። የዛሬ ምናምን ዓመት ይጠይቁሃል ብሎ ቀድሞ ቢወርድ ኖሮ ጣሙ እንዴት ነበር ሲጠይቁ። በጣም ጥሩ። አሁን ይሄንን ከተረዳኸው ማለት ነው አብዱ፣ ይሄው ንግግር ራሱ አካል ገዝቶ ሲመጣ ወይም ሲመሰክርልህ ከአላህ ጋር የሚነጋገረው ይሄው ቁርአኑ ከሆነና ቁርአኑ ያልተፈጠረ ከሆነ ስንት ያልተፈጠረ ነው ያለው? እሺ ሐዲሱን ከተመለከትን ቁርአኑ በወፍ ወይም በደመና ሆኖ ይመጣል ነው ወይስ መልክ ነው የሚለው? አምሳያ ነው የሚለው ወይስ መልክ ነው? ከፍቶ ማየት ይቻላል። መልአኮች አሁን ሰው ሆነው ነው የመጡት ወይስ በሰው አምሳያ አይነት? ይሄን አይዲያ ያዙ። በፈለገው መምጣት ይችላል። መላእክት የሚቀያይሩት ሱራ ብቻ ነው። ሱራ ማለት መልክ ማለት ነው አይደለ? ወይም ፎርም ማለት ነው ሱራ። ስለዚህ አሁን ለምሳሌ መንፈስ የሆኑት መላእክት በሰው ልጅ አምሳል ቢመጡ ቀድሞውኑም ቢሆን አካል ነበራቸው የረቀቀ ማለት ነው። ስለዚህ በተለያየ ፎርም ቢመጡ ይችላሉ እነሱ መንፈስ ስለሆኑ። ብዙ ጊዜ የተደጋገመ ቃል ምን አለ? ኢነላህ ዐላ ኩሊ ሸይን ቀዲር፣ አላህ በሁሉም ነገር ቻይ ላይ ነው። በስነ ስርዓት ሁላችንም አምላክ አለ። ምንድነው ያለ ሚስት ልጅ የማይወልደው? አይችልም እኮ የለም። ቁርአን ላይ ራሱ ብዙ ጊዜ ሙስሊሞች ላይ የተሳሳተ አስተመለከት ምን ይሆናል? አላህ አልወለደም አልተወለደም እኮ አይደለም የቁርአን ትርጉም። አይወልድም አይወለድም እያሉ ይናገራሉ። አልወለደም አልተወለደም ነው። እሱን ክፍል ሳይሆን የምጠይቅህ ምዕራፍ ተመሳሳይ ነው ነው የምልህ። መውለድ አይችልም ሳይሆን አልወለደም አይገባውም ነው። እሱን አይደለም እንዴ ባልደረባ ሳይኖረው እንዴት ልጅ ይኖረዋል የሚለውን የቁርአን አንቀጻ ያለ መውለዱ ምክንያት ምንድን ነው? ለሱ የተገባ ስላልሆነ ለጌታ ስለማይገባ አይደለም። ያልተገባ ስለሆነ እንደሚለው ለምን ቃሉን ትበርዘዋለህ? እንዴ ለአላህ የማይገባውማ ቁርአን ብዙ አለ። አንተ አንድ አንቀጽ እኮ ነው የምታየው። ሁሉም አንቀጾች እኮ አሉ። ቶፒኩን ሽፍት እያደረግነው ነው። ለማንኛውም ግን ወደ እሱ ቻይነት ሳይሆን አሁን ሁለቱ ምዕራፎች ሲመጡ በምንም ፎርም ቢመጡ እንግሊዘኛዋን እንያት። they will come as two cloud አስ ነው ወይስ they will be two clouds ነው? ሲጀመር በንጹህ ማይንድ ይሄን ስንረዳው ሁለት ደመና ሆነው ይመጣሉ ነው። ይምጡ፣ ችግር የለውም። በፈለጉበት መልኩ ይምጡ። በሁለት ደመና መልኩ ይምጡ፣ በወፍ መልክ ቢመጡ፣ በጥላም በፈለጉበት መልኩ ይምጡ። ችግር የለብንም እኛ እዛ ላይ ሆነውም ቢመጡ በሆነ ነገር ተመስሎም ቢመጡ ችግር የለውም። ግን የሚነጋገሩት ከማን ጋር ነው የሚያናገሩት? አማላጅ የሚሆኑት አላህን ይጠይቃሉ። ምድር ላይ ለቀራባቸው ብቻ ሳይሆን ለሰራባቸው ሰው እኮ ገባኝ። ከማን ጋር ነው የሚነጋገሩት? የሚነጋገሩት አላህን ነው። አላህ በአካሉ የትንሣኤ ጊዜ ስለሚመጣ የሚነጋገሩት ከአላህ ጋር ነው። ማን ነው ከአላህ ጋር የሚነጋገረው? የራሱ ያልተፈጠረው ቃሉ። የዛን ጊዜ ግን አላህ ሱብሓነሁ ወተዓላ በፍጡር መልክ ስላመጣቸው በፍጡር መልክ ደመና ሆነው ይመጣሉ ነው እንጂ አሁን ፍጡር ነው እኮ የሚል ነገር የለም። ያኔ ግን አላህ በቻይነቱ በፍጡር መልክ የኛ አርጊውመንት እሱ አይደለም አብዱዬ። አሁን እኛ በምን መልኩ መጡ በሰው ምናምን ሳይሆን የሚመጣው ራሱ ቁርአኑ ነው። የሚነጋገረው ከአላህ ጋር ነው። ስለዚህ ከራሱ ቃል ነው ማለት ጋር ነው የሚነጋገረው ማለት ነው። አዎ አላህ በጣም ጊዜ በመልክ ሆኖ ነው የሚመጡት። በጣም ጥሩ። ስለዚህ አሁን ከራሱ ቃል ጋር ነው የሚነጋገረው። ቃሉ ከሱ ጋር የመነጋገር ካፓሲቲ አለው ማለት ነው አይደለም? የዛን ጊዜ አቅም እንዲኖሩ ያደርጋል አላህ። የገዛ ቃሉን የሚፈለገውን ነገር አላህ ማድረግ ይችላል። የዛን ጊዜ ስለዚህ ባህሪው ተቀየረ። እንደዛ ከሆነ እጅ እንደሚያወራ ሰምታል። የትንሣኤ ጊዜ እጅና እግር እንደሚመሰክር አፍ ተይዞ ባህሪው ተቀየረ። የምኑ የአላህ ባህሪ ተቀየረ። ምክንያቱም ቃሉ ባህሪው ነው አይደለም? ቃሉ ባህሪ ነው።
ለዚህ አሁን ይሄንን ባህሪውን የመናገር ችሎታን በቂያማ ቀን የሚሰጠው ከሆነ የመናገር ችሎታ ያገኘ ቃልና ድገምልኝ አንዴ ተቋርጦብኝ ነበር ካልኩ በኋላ። እሺ ችግር የለውም። ይሄንን ላጥፋለህ። ቃሉ ባህሪው እንደሆነ ታምናለህ? ከሊማው በጣም ጥሩ። አሁን ከሊማው ባህሪው ከሆነ የገዛ ባህሪውን የመናገር ችሎታ ሰጠው ማለት ባህሪው ያልነበረውን ገንዘብ እያደረገ ነው ማለት ነው አይደለም? ያልነበረውን ባህሪው እያደረገ ነው። መናገር ቃሉ ራሱ መናገር ቻለ። የዛን ጊዜ አላህ እንዲችል ያደርገዋል። ኦኬ፣ ስለዚህ ሌላ ፕሮፐርቲ ጨመረበት ማለት እኮ ነው። መናገር የሚባል ነገር የገዛ ቃሉ ላይ ጨመረበት፣ በባህሪው ተለወጠ ማለት እኮ ነው። የዛን ጊዜ ቃሉን እንዲናገር ማስቻሉ ባህሪ ተለውጠ ነው የሚባለው። የስ ከዚህ በፊት አንጻራዊ አላህ ጨመረ እኮ። ግን እዚህ ጋር ጥያቄ አለኝ ማለቴ አሁን አላህ ቢያወራ ድሮ የሚያወራ ነው፣ በፈለገ ሰዓት የሚያወራ ነው። ከሱ ጋር ያለ ነገር ነው። አብዱ ወይ አላህ ይናገራል አይደለም? አላህ ይናገራል፣ በፈለገ ሰዓት የመናገር ባህሪ አለው። መልካም። የሚናገረው በቃሉ ነው ወይንስ አለ ቃሉ? እንዴት የሚናገረው በቃሉ ነው ወይንስ አለ ቃሉ? አላህ ሲናገር በቃል ነው የሚያወራው። የራሱ የሆነ የሚገባው ፍጡር ያልሆነ የራሱ ፈጣራዊ የሆነ። ስለዚህ አላህ በቃሉ ከሆነ የሚናገረው አላህ በቃሉ ከሆነ የሚናገረው ቃሉ ራሱ ከአላህ ጋር እኮ እየተነጋገረ ነው። እሱን ነው ለቃሉ መናገር ሰጠው። እንዴት ትላለህ? ቃሉ እኮ ራሱ የሚናገር። ሀሳባችሁ መጣልኝ። ቅድም እኮ ከማብራሪያቴ ጋር ማዛመድ ከበዳችሁ እንጂ ፍያችን አንዴት ሰማኛለህ። ምሳሌ ሰጠሁት ከርዕሱ ለመውጣት ሳይሆን ብዙም አልቆየብህም ሳዛምደው። የትንሣኤ ጊዜ አፋችን እንዲያዝ ይደረግና እጅ እግር ይመሰክራል። ከዛ አፎች ያናግሯቸዋል። ልጆችን ቁርአን ላይ አለ ሊመሻሂቱ ማሌና ለምን ይመጣሉ ይላል። ብልቶችም ይመጣሉ፣ ብልትም ይመጣል ይላል። ቆዳም ይመጣል፣ ብልትም ይመጣል። በመንጋጋ እና በእግሮቻችን ጫማ ሳይረግ ሳይገረዝ እንደሆነ ይቀሰቀሳል። አብዱ ለመመሰለ ቶፖሎጂካሊ የማይገናኙ ነገሮችን ማስማማት ረጅም እኮ አይደለም። ችግር የለውም። ለመመሰለ ይመጣሉ እነሱ ይመጣሉ። ትክክል ነው። ግን ምን አገናኘው? እጅ ይመጣል፣ እግር ይመጣል፣ ቆዳ ይመጣል፣ ብልት ይመጣል፣ ይናገራሉ። ስለመምጣቱ እኮ አይደለም ያወራው። እጅ እንዲያወራ አላህ ያደርጋል። የትንሣኤ ጊዜ እግር እንዲያወራ ያደርጋል። ትክክል። አሁን ምድር ላይ ያወራሉ። ያኔ ግን እንዲያወሩ ካረጋቸው አፍ ለምን መሰከርክብኝ ብሎ እጁን ሲጠይቀው ሁሉንም ነገር እንዲያወራ የሚያደርገው አላህ እንዳወራ አደረገኝ ይላሉ ሁሉም አካሎች። ስለዚህ ቁርአንንም የዛን ጊዜ እንዲያወራ አላህ ያደርገዋል። አሁን እኮ አይገናኝም ከአርጉመንታችን ጋር ከኛ ጋር ነው ብለህ በሀሳቡ ከተረዳኝ የሚገናኝ ይመስለኛል። አሁን እጅ አያወራም በኋላ ያወራል። አሁን ድንጋይ አያወራም በኋላ ያወራል። አክቹዋሊ ድንጋዮች የሚያወሩበት አለ። አይሁድ ከኋላ የተደበቃለ ምናምን የሚላለ። ኤኒዌይስ ግን ኦኬ አያወሩም በኋላ ያወራሉ ብለን ሁሉንም ዛፎች አሁን አያወሩም በኋላ ያወራሉ ብንል ምንድን ነው አርጉመንቱ? ከኛ ካነሳ ነው ጋር ምንም አይገናኝም። የአላህንም ቃል እንደዛ እንደ ፍጡራኑ አመሳስለኸው በደንብ አስተውል። የአላህንም ቃል አላህ በምንድን ነው የሚያወራው ብዬ በቃሉ ብለኸኛል። ሲፈልግ ያወራል ብለኸኛል። የሚያወራው ደግሞ በቃሉ ነው። በቃሉ ከሆነ የሚያወራው ፍጡር ባልሆነ በቃሉ ፍጡር ያልሆነ ቃሉ አንዱ ቁርአን ነው አይደለ? ስለዚህ አላህ የሚያወራው ፍጡር ባልሆነ በቃሉ ከሆነ ያ ቃሉ ቁርአን ያላ ቃል ነው ካልን በቂያማ ቀን ደግሞ ከአላህ ጋር ይነጋገራል። አላህ ራሱ ለመናገር ይህንን ቃሉን ይፈልጋል። አላህ ራሱ ለማውራት አንድ ብቻ ነው እንዴ? ተውራትና ቁርአን ይለያያል ወይስ አንድ ነው? ወንጌል እና ቁርአን እኮ የተለያዩ ናቸው። ችግር የለውም። እነኛ ጋር ብትሄድ ችግር የለውም። ቃሉን ይፈልጋል ነው። የአላህ ቃል አያልቅም ይላል ብዛቱ። የአላህ ቃል አያልቅም ይላል። ምድር ላይ ያሉ ዛፎች ሙሉ ቢጽፉት ባህር ቀለም ቢሆን አያልቅም ይላል። ወይ እያወራህ ነው? ቅርታ ባህሪውንና ቃሉን ቃሉ ይሄ ባህሪው እስከሆነ ድረስ ሜይ ቢ ብዙ አይነት ባህሪዎች አሉት እስካላልክ ድረስ ቃሉን መልሰህ ማለት ነው። ልክ እንደ ንግግሮቹን ላይ አይተህ ንግግሮቹን ወደ እንትን ካልወሰድከው በስተቀር ማለት ነው። ስለዚህ አላህ ራሱ ለመናገር ይሄ አላህ የተባለው አካል
ይሄንኛውን ቃሉን የሚፈልግ ከሆነ በቂያማ ቀን የመናገር እንትን ሰጠው ድምፅ ከሆነ ነው ሰጠው የምትለው እንጂ ራሱ ቃሉ እኮ አላህ ራሱ የሚናገረው በዚህ በቃሉ ነው። ስለዚህ እርስ በርሳቸው ኮሚኒኬሽን አላቸው። መቼ? የቂያማ ቀን አይደለ? ይሄንኛው ቃሉ አላህን ይሄንኛውን ምን ብሎ ይጠይቀዋል? ማራቸው፣ እኔን ቀርተውኛል፣ እንደዚህ በእኔ ሰርተዋል ምናምን ብሎ ይጠይቀዋል። ለእናንተ ይለምንላችኋል አለ ቃሉ ቁርአን። ይሄንኛው ደግሞ እሺ እምራቸዋለሁ ለማለት እንኳን ይሄንኑ ይጠቀማል። ምን ቃል ይጠቀማል። ቃሉን ተጠቅሞ ይምራችኋል ማለት ነው። ሁለቱም ፍጡር አይደሉም አይደለ? እየሰማሁ ነው። ቃሉም ፍጡር አይደለም፣ አላህም ፍጡር አይደለም። ይሄንኛውን ፐርሰን ሆኖ ማውራት ይችላል። ሙሉ ቃሉ ነው እንደ የምትለኝ? ሙሉ ቃሉ እንደ አንድ ሆኖ ነገር ስለሌለ በሰው መልክ አምሳል ይመጣል። እንዲህ በለኝ እስኪ፣ ስሜ እፎይ ነው በለኛ እንዴ አልኩህ። እየቀለድኩ እንዳይመስልሽ አልከኝ እንበል። ፈጣሪ አሁን ለፈጣሪ የበለጠ ትልቅ ምሳሌ አለው፣ ግን በምሳሌ ለማስረዳት ያህል ነገራቶች ግልጽ ይሆናሉ በምሳሌ ይባላል። እና እኔ እፎይ ነኝ ያልክኝን ቃል አላህ እንዲያወራ ቢያደርገው አንተ ማውራት አቆምክ እንዴ? አንድ ያወራኸው ንግግርህ እኮ ነው። ወንጌል አንድ ንግግሩ ነው አለፈ፣ ቁርአን አንድ ንግግሩ ነው አለፈ፣ ግን የአላህ ቃላቶች አያልቁም ይላል አላህ። ስለዚህ ሙሉ ማውራት የሚችለው ባህሪው ሙሉ ወጥቶ አይደለም እኮ አንተ እኔ እፎይ የምትለው ንግግር አላህ ቢያናግረው አሁንም ማውራት ትችላለህ። ቁርአንን የሚያናግረው እንጂ ሙሉ የአላህ ንግግሩ አይደለም። ያን ቀን የሚያወራው ቁርአን ብቻ ነው እንጂ ወንጌልም ተውራትም እኮ የአላህ ቃል ናቸው። ምን እያደረከው መሰለህ አንተ? የአላህን ቃል ከኛ ቃል ጋር ከድምፀት ጋር እያመሳሰልክ ነው። ቃል የሚለው በፍጹም የአላህና የኛ ባህሪ አይመሳሰልም። ምንድነው? ቁርአንን አላህ ተናገረው እንጂ ከዛ ውጭ ንግግር አለው። ተስማማውልህ። የአላህ የመናገር ባህሪ ሳይሆን የዛን ቀን የሚቆመው አንተ ባልከው ልስማማ። እኔ ምንድን ያልኩት አንድ ፔጅ እንደሆነ ልረዳ። እኔ ምንድን ያልኩት አላህ ብዙ ቃላቶች አሉት አያልቁም። ስለዚህ ቁርአን አንዱ ንግግር ነው። አላህ ደግሞ ባህሪው አለ፣ መናገር አለ። ቁርአን እኮ የአላህ ባህሪ አይደለም። ቆይ ቁርአን ያላህ ባህሪ አይደለም ምልህ። ቁርአን ንግግር ሙሉ የአላህ ንግግር አይደለም የሚያወራው። አላህ ከንግግሩ መካከል ቁርአን አለ። ቁርአን ያላህ ቃል ነው አይደለም? ቁርአን ያላህ ቃል ነው። ሙሉ ቃሉ ነው እንዴ ታዲያ? ከቃላቶቹ መካከል ነው። ቆይ ባህሪው ነው አይደለም? ምኑ? ቁርአንማ ባህሪው አይደለም። ቁርአን ያላህ ንግግር ነው፣ ከንግግሩ መካከል ነው። ሙሉ ንግግሩ ነው እንዴ ቁርአን? ምንድነው ታዲያ? ቁርአን በፊትም ተናግሯል። ከቁርአን በኋላም ትንሣኤ ጊዜ ይናገራል። ቅድም ያላህ ቃል ነው፣ ቃሉ ደግሞ ባህሪው ነው እያልከን ነበር። ቁርአን ያላህ ቃል ከቃላቶቹ መካከል ነው። ሙሉ ቃሉ እኮ አይደለም ቁርአን። አላህ ድሮም ያወራል፣ ወደፊትም ያወራል። ሙሉ ቃሉ ነው የቀራለ ወይንስ ግማሽ ነው? ቁርአን ካወራ አላህ ምን ያወራ እያልከኝ ነው? ከቁርአን ውጭ ንግግር የለውም እያልከኝ ነው? ቁርአን ሙሉ ንግግሩ ነው እንዴ? ቆይ ቃሉን ነው ያልኩህ። ቃል ከሆነ ለዚህኛው ቃል አላህ የሚናገረው በቃሉ ነው አልከኝ። ይሄንኛው ቃሉ ነው አልከኝ። ቃሉ ባህሪ ነው። ቁርአን ሙሉ ቃሉን አይደለም ያልኩት፣ ቃሎቹ መካከል ነው። እኔ ስለ ሙሉና የቀረ ግማሽ አለ ምናምን የሚለው ላይ ግማሽነት አይደለም ምልፍ። ድሮም ያወራል አላህ፣ ወደፊትም ያወራል። ቁርአን የንግግሩ አንድ ፓርት ነው። አንድ መስፈርት ልስማማለህ። እኔ ከአንተ ጋር ልስማማ። አላህ ብዙ የሚያወራቸው ሌሎች አሉት። እዚህ ጋር ደግሞ ቁርአን አለ አይደለ? ወጣ ፋይናሊ አልቻለውም። ያ እኔ በአንተም ብስማማ አክቹዋሊ ያወራል ስትል ምንድን ነው የሚያወራው? ይሄ ለቃሉን ብቻውን ነው የሚያወራው? ብቻውን ያወራው ቃል ነው አለ ምትሉን? ከተገለጸው ቃሉ ውጭ ያወራል ስትሉን ብቻውን እያወራ ነበር እያሉን ነው ማለት ነው። የእኛ ፖይንት እሱ አይደለም። አሁንም ሌሴ አዎ አላህ ብዙ ቃላቶች አሉት፣ ግን ይሄንኛው የተገለጠው ቃሉ ደግሞ ፍጡር ካልሆነ አላህ ዘንድም ሌላ ፍጡር ያልሆነ ቃል አለ። ከአላህ ጋር ኮሚኒኬሽን ከፈጠሩ አላህ ብዙ ፍጡር ያልሆነ ነው። ቃሉ ራሱ ፐርሰን ሆኖ ማውራት የሚችል ነው። ታዲያ እኛን ለምን ትሞግቱናላችሁ ነው? እኛን ለምን ትከራከሩናላችሁ? ክርስቶስ በስጋ የተገለጠ ያብ እጅ ነው፣ ያብ ክንድ ነው፣ ያብ ኃይሉ ነው፣ ያብ ቃሉ ነው ስንል ለምን ትሞግቱናላችሁ? እኛን ለምን ትከራከሩናላችሁ? እኛን ወይንስ የእናንተ ገና ከጊዜ በኋላ በቂያማ ቀን በገረጣ ሰው ስለሚመጣ ነው ሙግታችሁ?
የእኛ ስለመጣ የእናንተ ደግሞ ወደፊት ይመጣል ብዙ ሆኖ ይመጣል ብላችሁ ስለምትጠብቁ ነው ሙግታችሁ።